መሸሸጊያ ዋሻ መሸሸጊያ ዋሻ መከታ ጋሻችን መከታ ጋሻችን ጦራችን አንተውነ ጦራችን አንተውነ ጠላትን መውጊያችን አንተም ተዋጊነ ስምህ እግዚአብሔር ነው እንኮራባለን ደስታ ኃይላችን አንተም ተዋጊነ ስምህ እግዚአብሔር ነው እንኮራባለን ደስታ ኃይላችን። እግዚአብሔር ሆይ እናመሰግንሃለን። ክብር ላንተ ይሁን። ስምህ እግዚአብሔር ነው። ከፍ በል። ብቻህን የምትዋጋ አምላክ ነህ። እናመሰግንሃለን። መዋጋት ትችላለህ። ስምህ ብሩክ ይሁን። ማን ያሸንፈሃል? ድል አድራጊ ነህ። ማን ከቁጥጥር ውጭ ይሆናል? ሁሉ በስልጣን ስር ነው። ክብር ላንተ ይሁን። ተዋጊ ነህ። እናመሰግንሃለን። ትሸሽጋለህ፣ ትሰውራለህ። ክብር ላንተ ይሁን። ለትንሹ ለዳዊት መሸሸጊያው ነበርክ። በድብ መካከል በአንበሳ መካከል መሸሸጊያው ነበርክ። በጎልያድ ፊትም መሸሸጊያው ነበርክ። ደግሞም ሳኦል ሲያሳድደው መሸሸጊያው ነበርክ። ዋሻው ነበርክ፣ ከለላው ነበርክ። ዛሬም ለእኛ ለምስኪኖች ኃይል ለሌለን ለደካሞች መሸሸጊያችን ሌላ ነገር አይደለም። ሚሳኤል አይደለም፣ ሮኬት አይደለም፣ ሀገር አይደለም። መሸሸጊያችን አንተ ነህ። ከለላችን አንተ ነህ። ጥላችን አንተ ነህ። ድል አድራጊ ጌታ አንተ ነህ። ክብር ላንተ ይሁን። እናመሰግንሃለን። ስምህ ይባረክ። ከፍ በል። ውጊያችንን ሁሉ የምትዋጋ ስለሆነ ደስ ይለናል። ሰልፋችንን ሁሉ የምታሸንፍ ስለሆነ ደስ ይለናል። ስምህ ይባረክ። እንወድሃለን። በኢየሱስ ክርስቶስ ስም አሜን፣ አሜን። እግዚአብሔር ስም የተባረከ ይሁን። ያው መሀል ላይ የተለያዩ ወቅታዊ ትምህርቶች እየገቡ የጀመርነውን የገላትያ ትምህርት ቆም አድርገን ነበር። ሌላ ደግሞ አንድ ወቅታዊ ትምህርት በመንፈሳዊ ዘርፍ እየጸለይንበታለን። ያንን ከመቀጠላችን በፊት እችን ደግሞ አንዷን ምዕራፍ አትሊስት እንመልከት። ገላትያ ዛሬ ምዕራፍ 4 ነው የምንመለከተው ማለት ነው። እንደምታስታውሱት የገላትያ አጠቃላይ ገዢ ሐሳብ ምንድን ያለው? ከእግዚአብሔር ከተቀበልነው መገለጥ በኋላ ከሚመጣ የሰይጣን እንቅፋት በክርስቶስ ተግሣጽ ልባችን እናቅና የሚል ነው። ምክንያቱም እግዚአብሔር ከገለጠልን በኋላ ሁሉ ጊዜ ዲያብሎስ እንቅፋት መከተሉ የማይቀር ነው። እግዚአብሔር በገነት ሰውን በአምሳሉ ቅዱስ አድርጎ ፈጠረ። ሰይጣን እዚያ ነው የሄደው፣ ሌላ ጋር አይደለም የተቀመጠው። ነገር ግን የእግዚአብሔር መገለጥ ያለበት ቦታ ነው የሚሄደው። ዛሬም እግዚአብሔር ሁል ጊዜ መገለጥ ሲያመጣ ማን ይከተላል? ሰይጣን መከተሉ የማይቀር ነገር ነው። እግዚአብሔር ባለበት ነው፣ የእግዚአብሔር ሐሳብ ባለበት ነው ሄዶ ሊያፈርስ የሚተጋውና የሚሰራው ማለት ነው። ስለዚህ ይሄንን በክርስቶስ ተግሣጽ ልባችንን እናቅና። አንዳንድ ጊዜ እግዚአብሔር ልባችንን የሚያቀናው በምንድን ነው? በተግሣጽ ነው። በተግሣጽ ያቀናል በሉ አጠገባችሁ ያለውን ሰው። ክብር ለጌታ ይሁን። ገስጿችሁ ያውቃል? ተግሣጽ ሰጥቷችሁ ያውቃል? ያውቃል እንዴ? አያውቅም? እስቲ ገስጿችሁ የምታውቁ እግዚአብሔር ግን ስንቶቻችን አኩርፈናል በሱ ተግሣጽ? ወይ ስንቶቻችን ደክመናል? አንዳንዶቻችን እንደክማለን። ተግሣጹ ትንሽ ከበድ ሲል ዳዊትን ገሰጸው እግዚአብሔር። የት ነው የገሰጸው? ምን አደረገው? ከዙፋኑ እንዲወርድ አደረገው። በደብረ ዘይት አቀበት ባዶ እግሩን እንዲሄድ አደረገው። እያለቀሰ እሱ ሲሄድ ሰዎች ሁሉ ንጉሥ ሆኖ የተቀመጠ ሰውዬ በምኑ አሁን በእግሩ በደስታ የሚኖር ሰውዬ አሁን በምን በእንባ እያለቀሰ መከራውን እያየ ደክሞት ዮርዳኖስን ሳይሻገር እንደገና ዮርዳኖስን ከተሻገረ በኋላ የሚያሳድደው ከተማ እየተነሳበት ምክር
ኮንስፒረሲ እያለበት በቃ እግዚአብሔር ተግሣጽ ወረደበት። ይሄኔ አንድ ሳሚ የሚባል ሰው መጣና ደግሞ አንተ የደም ሰው ስለሆንክ እግዚአብሔር እያሳደደህ ነው፣ እግዚአብሔር እየመታ ነው፣ ውጣ ከዚህ ተመለስ፣ የሳኦልን ቤት ስለገለበጥክ የሳኦልን ቤት ደም ስላፈሰስ እግዚአብሔር ልጅን አስነስቶባል፣ ሂድ እያለ አፈር ይበትንበታል፣ ጠጠር ይወረውርበታል። ከዛ አብሮት የነበረ ሳሚ የሚባል ጀግና አለ። ይሄ ጌታዬን እንዴት ይሳደባል? እንደው ምንም ቢሆን እኮ እኛ አልደከምንም፣ እኔ ሄጄ አንገቱን ላንሳዋል ሲል ዳዊት ምን አለ? ቶ ይርገመኝ፣ እግዚአብሔር እንግዲህ እንዲገስጸኝ ልኮታል። ቶ ይርገመኝ፣ ይስደበኝ፣ ይበትንብኝ አቧራ፣ እቀበላለሁ የእግዚአብሔርን ተግሣጽ አለ። እቀበላለሁ። ከዛ በኋላ የጨመራት ነገር አለ ዳዊት። ምን አለ? ምናልባት ይህን ተግሣጹን እንደው ስቀበል አይቶ እግዚአብሔር ይራራልኝ ይሆናል አለ። እሺ ስንል ጌታ ይራራል። ሲገስጽ ማለት ይገስጻል። ደግሞ የሚወደውን ልጅ ነው በደንብ የሚቆነጥጠው። የሚወደውን ምን ያደርገዋል እንዴ? ይቀጣል እንጂ። የሙሴን እንደውም በጣም ነው የገሰጸው። አልገሰጸው? ገሰጸው። አንድ ጊዜ ሙሴ እኔ ለዚህ ሕዝብ ሥጋ ሰጣለሁ ሲል ከየት ይገኛል ብሎ የእግዚአብሔርን ክንድ ትንሽ እንትን አለ። ታገሰና እግዚአብሔር እንደ የኔ ክንድ አጭር ነው እንደ ሙሴ ታያለህ አለው። ከዛ በኋላ ሌላ ጊዜ ደግሞ ድንጋዩን ምን አድርጋለሁ? ምታ አይደለም መጀመሪያ ምታ አለው። አሁን ደግሞ ምን አድርጋለሁ? ተናገር ሲለው ሙሴ ተበሳጨና ህዝቡን ማበሳጭቶታል። ውስጡም በቃ እንትን ደክሟል ለካ፣ ሳያውቀው ደክሟል ለካ። ኃይል እየተገለጠበት ደክሟል ለካ። ኃይል እየተገለጠብን እኮ አንዳንዴ እንደክማለን። እዛ ሄደና ተበሳጭቶ ድንጋዩን መታው። የሚገርመው ነገር እግዚአብሔር ጸጋ ስለሰጠው ድንጋዩ ውሃ ሰጠ ሲመታ። አይገርምም? አንዳንዴ እኮ ስላገለገልና የእግዚአብሔር ክብር ስላለፈ ፈቃዱን ሙሉ በሙሉ አድርገናል ማለት እኮ አይደለም እኮ አይደለም። አንዳንዴ እግዚአብሔር ስለ ስሙ ሲል፣ አንዴ ስለሰጠው ጸጋ ሲል ይገለጣል፣ ይሰራል እግዚአብሔር። አንዳንድ ጊዜ እንደዚህ ነው የምናየው። አንዳንድ የሆኑ ህይወታቸው ላይ እንትን የሆኑ ሰዎች እግዚአብሔር ክብር ሲያልፍባቸው እናያለን። እና ሙሴ መታው ድንጋዩን። እግዚአብሔር ምን አለ? ይበቃል፣ አሁን ሙሴ እኔ አንተንና አሮንን በቃ ልገስጻችሁ ነው አላት። በምን ገላችኋለሁ? ምን ገላችኋለሁ? ምን አትሆኑም? አታዩም? ምን ምድር በቃ አትገቡም? ምንም ተራራ ላይ ወጥተህ ብቻ ከሩቅ ታያለህ። ከዛስ አትገባም? ኧረ እባክህ ምልጃ ያውቃል ሙሴ። የክርስቶስ ምሳሌ ስለሆነ ይማልዳል ህዝቡ። ኧረ እባክህ እግዚአብሔር እባክህ ምሕረት አድርግልኝ። ባለብዙ ምሕረት ታጋሽ አይደለም ነው እንተ እኔ ክብሬን በጣም የገለጥኩልህ አንተን እኔ አጥብቄ ነው የምገስጽሃለሁ። ከዛ ሙሴ ምን ይላል? ለመንኩ እግዚአብሔር እንዲህ አለኛል። ምን አለኛል? ሁለተኛ በዚህ ጉዳይ እንዳታናግረኝ፣ ሁለተኛ እንዳታናግረኝ አለው። ሙሴም ሀምብል ነው፣ የመጨረሻ ሀምብል ነው ሙሴ። በቃ አልገባም እኔ እግዚአብሔር እንትን ብሎኛል ብሎ ደግሞ ኩርፌ የለበትም። ገሰጸኝ ከዚህ በኋላ አላለ በፍጹም። ሀምብል ነው። እሺ በቃ ታዲያ ለህዝብህ እባክህ ተተኪ አዘጋጃ ብሎ ይጸልያል፣ ያስተካክላል ነገሩን። ተገባችሁ ያለውን ሰው እግዚአብሔር ሲገስጽ አትድከም በሉት። ሲቆጣ አትድከም በሉት። ሲቆጣ እግዚአብሔር ካንተ ጋር የሌለ እንዳይመስልህ በሉት። እንደው መውደዱን ነው እያሳየህ ያለ በሉት። አጠገባችሁ ያለውን ሰው ሃሌሉያ። እንግዲህ እነዚህ ቅዱሳን አልደከሙም፣ እግዚአብሔር ሲገስጻቸው ሀምብል ሆኑ። አንዳንዶች ደግሞ እምቢ ያሉ አሉ።
የተቆጡ አሉ፣ የተናደዱ አሉ፣ የተበሳጩ አሉ። ምን ነው አንተ እንደ አሳ የመሰሉ ወይ ምን አንተን ማን ነው ገሳጭ ያደረገ? ግባ እስር ቤት። እግዚአብሔር ሲገስጻቸው በእነሱ ላይ እግዚአብሔር ክንድ ደግሞ ጫን አለ። እንግዲህ የእኛ መንፈሳችን እንደነ ዳዊት ይሁንልን፣ እንደነ ሙሴም ይሁንልን። ስለዚህ በዚህ በገላትያ እግዚአብሔር ከገለጠልን በኋላ የሚመጣ እንቅፋት ካለ ሲገስጸን እግዚአብሔር እናቅና፣ ልባችን እናቅና፣ ቀጥ እናድርግ፣ እናስተካክል የሚል ነው። በዚህ ርዕስ ሐሳብ እንግዲህ ገላትያ 1ን ወንጌል በመገለጥ ተሰጥቶናል። ወንጌል በእያንዳንዳችን ሁኔታ ተገልጧል ብለናል። ወንጌል መገለጥ ነው። ጌታ ኢየሱስ ክርስቶስ አብ እኔን ካልገለጠ፣ እኔ አብን ካልገለጥኩ ሰው ምን ሊሆን አይችልም? ሊያውቅ አይችልም ብሏል። መገለጥ ነው። በእያንዳንዳችን ሁኔታ ይገለጣል። ጳውሎስ ያንን ነው ምዕራፍ 1 ላይ የሚነግረን። ምዕራፍ 2 ላይ ደግሞ በመገለጥ የተሰጠን ወንጌል የምንኖረው ከክርስቶስ ጋር ስንሰቀል ነው። ከክርስቶስ ጋር ካልተሰቀሉ ወንጌል የሚባል አጠገባችሁ ያለውን ሰው ከክርስቶስ ጋር ካልተሰቀሉ ወንጌል የሚባል የለም በሉት። እኛ መቼም አስተዳደጋችን የድህነት ስለሆነ ከድህነት ወጥተን ተላቀን በቃ የተንደላቀቀና የተንፈላሰሰ በቃ እግር ዘርግቶ የሚኖርበት ኑሮ ነው የምንፈልገው። አላሰባችሁም ያንን? እኔ እንደዛ ነበር ያስብ። በቃ እንደው ማርፈበት በቃ መኪና ላይ ቁጭ ብዬ በቃ ምንም መሬት ሳልወርድ እየነዳው ብቻ 180,000 ኪሎ ሜትር ያህል ደቡብ አፍሪካ ስነዳ ለካ እሱም ችግር አለበት፣ እግሬ ያበጠ። ለካ እኛ ከልጅነታችን ምቾት ብለን የምናስበው ለካ ምቾት አይደለም። ይሄ እግሬ ፈዞ መቀመጫዬ ፈዞ ዶክተር ጋር ሲሄድ ምን እኔ ጋር ትመጣለህ እኮ እግር በቃ ዝም ብለህ ቁጭ በልተ ቁጭ ነው አለኝ ብሎ ሽታ አድርጎ አስጮኸኝና አስለቀቀኝ። ከዛ ወዲህ ነው አሁን ወክ አረጋለሁ። አሁን በቻልኩ ጊዜ ሁሉ ወክ አረጋለሁ። ለበጎ አረክልኝ እግዚአብሔር ብዬ ወክ አረጋለሁ። ፋርመር ማርኬት እዛ ምናምን ደርሼ እመጣለሁ። ጋሼ ነው ያለው፣ ይሮጣሉ ጋሼ። ደሴም ሲሮጥ አየዋለሁ፣ ይሮጣል። እሱ ያው እንግዲህ ልጅ ነው ታውቃላችሁ፣ ፈጣን ነው በጣም ይሮጣል። እና በቃ እንደ የተንፈላሰሰ በቃ እንደ ቁጭ ብሎ እንደ ብዙ ጊዜ የምንናገረው ነገር አለ። በማረፊያው ጊዜ እንላለን። በማረፊያዋ ጊዜ እኛ ከልጅነታችን በቃ ይሄ በችግር ስላደግን ማረፊያ ማለት አልጋ ተዘርግቶ ቁጭ ብሎ በቃ ገልበጥ እያለን እዚህ ብቻ ምንበላ በቃ እንደዛ ነው የሚመስለን። ስለዚህ ይሄ የመስቀል ነገር የሚባል ነገር አንፈልግም። የሚገርመው ክርስትና ተቃርኖ ነው። ተቃርኖ ነው በሉ እስቲ። ፓራዶክስ ነው። ፓራዶክስ ነው በሉ እስቲ። ፓራዶክስ በሉ እስቲ። ተቃርኖ ነው። ሰው ሲሞት ነው ለካ የሚኖረው በክርስትና። ሲኖር ይበሰብሳል። ኖራለሁ፣ ራሴን ጠብቃለሁ፣ አልሰቀልም ምናምን ሚል ከሆነ ብቻህን ትቀራለህ ይላል ጌታ ኢየሱስ ክርስቶስ። ማትሰቀል ከሆነ ብቻህን ነው የምትቀረው በሉ አጠገባችሁ ያለው ሰው። ለብቻ እንዳትሰቀል በሉ፣ ከክርስቶስ ጋር በሉት ነገሩ። ለብቻ ከተሰቀልክ ይሄ ነፍስ ማጥፋት ነው። ሆሞሳይድ ይባላል። አደገኛ ነው። ከክርስቶስ ጋር ነው ነገሩ። ከማጋ ህይወት አለ እሱ ጋር። ብቻ ሲሆን ራስን ማጉዳት አለ። ይሄ በየገዳሙ እንትን እያሉ ራገላቸው እንደሚነጩ አይነት ነገር ለብቻ ዝም ብሎ ለብቻ ይሆናል። ከክርስቶስ ጋር ሲሆን ግን ህይወት ይበዛል። ሃሌሉያ። ስትሰቀል ከክርስቶስ ጋር ህይወት ይበዛል። ስትሞት ከክርስቶስ ጋር ህይወት ይበዛል። አልሞትም ስትል ህይወት የለም። ጠብቃለሁ ራሴን ስትል ብቻህን ትቀራለህ ነው የሚለው እግዚአብሔር። ሐዋርያ ጳውሎስ ምዕራፍ 2 ላይ ይሄን ይናገራል ማለት ነው። ከዛ በኋላ ምዕራፍ 3 ላይ ከአዚም እንውጣ ይላል። አዚም
መገለጥ የተሰጣቸው ሰዎች አዚም ያዛቸውና ደግሞ አሁን ፍዝዝ ድንግዝ አሉ፣ ፈዘዋል። በቃ ዝም ብሎ ብቻ ማየት ነው። በቃ መውጣት መገዘብ ፍዝዝ። ከዚህ እንውጣ ብሎ ምዕራፍ 3 ላይ ተናገራቸው። አሁን ምዕራፍ 4 ላይ ምን እንመለከታለን? የእግዚአብሔር ልጆች ናችሁ እንመለከታለን። የእግዚአብሔር ልጅ ነህ በሉት አጠገባቸው ያለውን ሰው። አስደናቂ መልእክት ነው በዚህ ክፍል ላይ ያለው። የመጨረሻ ልንደሰትበት የሚገባ ነገር ቢኖር፣ ትልቁ ደስታችን ቢኖር የእግዚአብሔር ልጆች መሆናችን ነው። ሃሌሉያ። ከዚህ በላይ ያለው ነገር በሙሉ ትርፍ ነው። ምን ቢሆን እዚህ ሙት ቢነሳ፣ ትንቢት ብንናገር፣ አስደናቂ እውቀት ብንገልጥ፣ እነሱ ሁሉ ትርፎች ናቸው። ጌታ ኢየሱስ ክርስቶስ ራሱን ደቀ መዛሙርትን እኮ ነው ራሱ ነው ሙታን አስነሱ ብሎ የሙታን ማስነሳት ኃይል የሰጣቸው ራሱ ነው። ድዌዎችን እንዲፈውሱ የሰጣቸው፣ ወንጌል እንዲሰብኩ ራሱን የላካቸው። እንደ ላካቸው ሄደው ሙቱን አስነሱ፣ ለድዌዎች ጸለዩ፣ ድዌዎች ተነሱ። ከዛ በኋላ መጡና አጋንንትን አስወጡ። ከዛ በኋላ መጡና በጣም አስፈላጊ ነገር ነው የላካቸው እኮ። የሚገርም ነገር ነው። ያስፈልገናል እነዚህ ነገሮች። ይስጥህ እነዚህን ጸጋዎች እግዚአብሔር ይስጥ በሉ አጠገባችሁ ላለው ሰው። አሜን። ይስጠን። ይሄን አስፈላጊ ነው። ይሄንን ግን ይዘው መጡና ሪፖርቱን ይገርማል። ሌላው ቀርቶ አጋንንት እየጮሁ ሲወጡ ማለት በዚህ ደስ አይበላችሁ። በምን ደስ ይበላችሁ? ስማችሁ በምን ስለተጻፈ? በሰማያት ስለተጻፈ። ሃሌሉያ። ከምንም የሚበልጠው ነገር እነዚህ ነገሮች እንዲጨምርልን እንጸልያለን፣ እንተጋለን፣ እንጋደላለን። ግን የሚበልጠው ከምንም የእግዚአብሔር ልጅነት ነው ማለት ነው። እግዚአብሔር ልጅነት ነው። የእግዚአብሔር ልጆች ናችሁ ይላል በገላትያ ምዕራፍ 4 ላይ ሄደን ስንመለከት ማለት ነው። በዚህ ክፍል ግን የሰይጣን እንቅፋት ምንድን ነው? ምንድን ነው የሰይጣን እንቅፋት? ህዝቡን እግዚአብሔር ከገለጠለት ነገር ወደ ኋላ ሊመልስ የሚፈልገው ነገር ምንድን ነው ብለን ካልን፣ ልጆች ሆነው ሳለ ወደ ባርነት እንዲመለሱ ነው ሰይጣን አሁን እንቅፋት እያስቀመጠላቸው ያለው። ልጆች ናቸው፣ ነገር ግን ወዴት እንዲመለሱ? ወደ ባርነት እንዲመለሱ። ኖ አትመለሱ ይላል ሐዋርያ ጳውሎስ። የእግዚአብሔር ልጆች ከሆናችሁ ወደ ባርነት በፍጹም አትመለሱ፣ አትሂዱ፣ ወደ ባርነት አትግቡ፣ በባርነት አትያዙ ይላል ሐዋርያ ጳውሎስ ማለት ነው። በዚህ ክፍል ከቁጥር 1 እስከ 3 ምን እንመለከታለን? ከቁጥር 1 እስከ 3 ላይ የምንመለከተው ሕፃን ልክ የባሪያ አይነት ኑሮ እንደሚኖር እንመለከታለን። ምን ይላል? ቁጥር 1 ጀምሮ ነገር ግን እላለሁ ወራሹ ሕፃን ሆኖ ባለበት ዘመን ሁሉ ምንም የሁሉ ጌታ ቢሆን ከቶ ከባሪያ አይለይም። ነገር ግን አባቱ እስከ ቀጠረለት ቀን ድረስ ከጠባቂዎችና ከመጋቢዎች በታች ነው። ከምን በታች ነው? ከጠባቂዎችና ከመጋቢዎች። በራሱ አይንቀሳቀስም። ስለዚህ የባሪያ አይነት ኑሮ ነው የሚኖር። ራሱን ችሎ አይደለም የሚንቀሳቀሰው። የሚመሩት አሉ ጠባቂዎችና መጋቢ። በዚህ ሂድ፣ በዚህ አትሂድ፣ ይሄን አድርግ፣ ይሄን አታድርግ። ለልጆቻችሁ እንደዛ ነው አይደል? ለልጆቻችን እንደዛ ነው የምናደርገው አይደለም እንዴ? ኤልሲ በጠዋት ተነስታ እንግዲህ ይሄንን መመሪያ ነው የምትሰጠው ለልጆቿ። ይሄን አድርጊ ትላለች። ይሄን ላደርግ ፈልጌያለሁ፣ አይሆንም፣ ይሄን አድርጊ። በራሳቸው ምንም ማድረግ አይችሉም ማለት ነው። አሁን ትንሽ ስላደገች ቤዛ ነች መሰለኛል በራሷ የምታደርገው። ሌላ ግን ጽኑና ኃያል ፍሬያማማ ንግግርም የለውም። እሱ ምንም መናገርም አይችልም። በቃ እናቱን እንደመገበችው ነው የሚሆን። እነዚያ ግን ሲጠይቁ ነው በዚህ ሄዶ ይሄን ነው ማድረገው ነው አትችይም። ይሄንን ነው የምታደርገው ከመጋቢ በታች ከእናታቸው በታች ማለት ነው። በዛ ጊዜ መጋቢዎች የሚቀጠርላቸው ስላለ ማለት ነው። እና በቃ እንደ ባሪያ ነው ኑሮ ማለት ነው። የራሱ ነገር የለውም፣ የራሱ ፈቃድ የለውም፣ የራሱ ሀሳብ የለውም፣ የራሱ ውሳኔ የለውም። እንደ ባሪያ ነው ኑሮ ይላል።
ይሄ እንግዲህ የሚያሳየን በመጀመሪያ ያለንን ሃይማኖታዊ ልምምድ ነው። ወደ ክርስቶስ ሳንመጣ ያሉን ሃይማኖታዊ ልምምዶች በሙሉ ምን አይነት ናቸው? በራስ ተነሳሽነት በመንፈስ ቅዱስ ሐሳብና ዕውቀት ሳይሆን የሚኬደው አድርግና አታድርግ ነው። ይሄን አድርግ፣ ይሄንን ምን አታድርግ። አንዱ ጓደኛዬ ሲነግረኝ በኦርቶዶክስ ቤተክርስቲያን ውስጥ ነው ያደገውና አባቴ ይዞኝ ገባ ያለና አባቴ ወደ ቤተክርስቲያን ገባ። እኔ ውጪ ነበር መቆየት የነበረብኝ አለ። እኔ ግን ሳላቅ ዝም ብዬ ገባሁኝ አለ። ምንም አላለም አለ። አባቴ ብድግ አረገና እጁን ብቻ ጭንቅላቴን ጎው አደረገኝ አለ። ምን ልታረጋበት ብሎ ሲለኝ ዞረብኝና ትቼ ወጣ። በቃ አድርግና አታድርግ፣ በዚህ ሂድ በዚህ አትሂድ ማለት ነው። ይሄ የባርነት ህይወት ነው። የስርዓት ህይወት ነው። የህገኝነት ህይወት ነው ማለት ነው። ነገር ግን ከቁጥር 4 እስከ 7 ደግሞ ምን እንመለከታለን? የዘመን ፍጻሜ ደረሰ ይላል። ቁጥር 4 ላይ ተመልከቱ። ነገር ግን የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ከሴት የተወለደውን ከሕግም በታች የተወለደውን ልጁን ላከ፣ እንደ ልጆች እንሆን ዘንድ ከሕግ በታች ያሉትን ይዋጅ ዘንድ ይላል። ክብር ለጌታ ይሁን። አሁን የዘመን ፍጻሜ ስለደረሰ ባሮች አይደለንም። ክብር ለጌታ ይሁን። ማን መጥቷል? ኢየሱስ መጥቷል። አሁን ከፊታችን የምናከብረው ገና ይሄን ነው፣ የኢየሱስን መምጣት ነው። ዘመኑ ደርሷል። ዘመኑ ተፈጽሟል። ከዚህ በኋላ እንደ ባሪያ የምንኖርበት ህይወት የለም። ኢየሱስ ክርስቶስ ሊያድነን የጠፋውን ሊፈልግ መጥቷል፣ ተወልዷል። እዚህ ክፍል አንድ የሚናገረው ሐሳብ አለ። ምን ይላል? ከሴት የተወለደውን፣ ይሄ ግልጽ ነው። ከሴት የተወለደውን የሚለው ያለ ወንድ ግንኙነት መወለዱን የሚያሳይ ነው። ከድንግል መወለዱን፣ ያለ ኃጢአት መወለዱን፣ ደግሞም እንደ ተስፋው ቃል መወለዱን የሚያሳይ ነው። ሌላ ሐሳብም አለ እዚህ ክፍል ላይ። ከሕግ በታች የተወለደውን ልጁን ላከ ይላል። ምን ማለት ነው? ከሕግ በታች የተወለደው የሚለው ምን ማለት ነው? ሚያውቃለ? እሺ ኦኬ ከሕግ በታች። እሺ ጋሼ ጥሩ ሙከራ ነው ያደረጋችሁት። ኦኬ አላስቸግራችሁም። መልሱ እዚህ ጋር ነው ያለው። ከሕግ በታች የሚለው ነገር አንድ ብቸኛ ከሕግ በታች የተወለደ ሰው ጌታ ኢየሱስ ክርስቶስ ነው። ምን ማለት ነው? በታች ማለት መገዛትን የሚያሳይ ነገር። ሙሉ በሙሉ አንድ ጭረት እንኳን ሳትቀር በሕግ ውስጥ ያለውን የታዘዘ ማን ነው? ጌታ ኢየሱስ ክርስቶስ ነው። ጌታ ኢየሱስ ክርስቶስ እኛን ያዳነን ታዞ ነው። የእግዚአብሔርን የጽድቅ ሐሳብ በሙሉ ሕግ የእግዚአብሔር ጽድቅ መገለጫ ነው እኮ። ሕግ የእግዚአብሔር ጽድቅ መገለጫ ነው። አላለቀም ገና የእግዚአብሔር ጽድቁ። ሕግ ሙሉ በሙሉ አይገልጠውም፣ ግን ይገልጽ ዘንድ ተሰጥቷል። ያ በተገለጸበት ሰው ከተመላለሰ የእግዚአብሔርን ጽድቅ ያውቃል። እና ያንን መገለጫ እንዴት የእግዚአብሔር ጽድቅ ጥልቅ እንደሆነ እያንዳንዱ ስታነቡ ታያላችሁ። ይሄ ይቻላል? ይህን ማን ይፈጽመዋል? የእግዚአብሔር የልብ ሰው የሆኑት እነ ዳዊት እንኳን ፈጽመዋል? አልፈጸሙም። ሊፈጽሙ አልቻሉም። እነ ሙሴ አልፈጸሙም። ሕግ ሰጪው ራሱ ሙሴ አልፈጸመም። ነገር ግን ጌታችን ኢየሱስ ክርስቶስ አንዲት ሳትቀር ፈጸመልን። ክብር ለጌታ ይሁን። ለዚህ እኮ ነው ጽድቅ የሰጠን። እኛ እኮ አሁን በእግዚአብሔር ፊት ስንታይ ሙሉ በሙሉ ምን ሆነናል? ሕጉን ምን አድርገናል? ፈጽመናል፣ ታዘናል። የማጽድቅ ስላለ በላያችን
የክርስቶስ ጽድቅ በላያችን ስላለ ክብር ለጌታ ይሁን። የክርስቶስ ጽድቅ ነው እንጂ የራሴ ጽድቅ አይደለም ማለት ነው፣ ከሕግ በታች። ስለዚህ ልጆች ሆነናል፣ ተዋጅተናል ማለት ነው። አንድ ጥያቄ እስቲ ያጠገባችሁ ያለውን ጠይቁ። ልጅ ነህ ወይ? እርግጠኛ ነው ወይ? ልጅ ለመሆን ምን ማረጋገጫ አለ በሉት እስቲ ያጠገባችሁ ያለውን። ደክሞም ከሆነ እስቲ ነቅነቅ አድርጋችሁ፣ ያው አንዳንድ ወንድሞች ያው ሊደክሙ ይችላሉ፣ እህቶችም እስቲ ነቅነቅ አድርጉና ሰማ ሆይ ነቃበል በሉና ጠይቁ። እስቲ መልስ አገኙ። ምንድነው ማረጋገጫ? ልጅ ለመሆንህ ወይ ለመሆንሽ ምንድነው ማረጋገጫ? እስኪ እንታሩና ገኒኮ ማውራት ትችላላችሁ አይደለም? ምንድነው ማረጋገጫ? እዚህ ክፍል ላይ እናያለን። የሚገርማችሁ ነገር እኔ አንድ መጽሐፍ ቅዱስ ትምህርት ቤት እያስተማርኩ እያለሁ አንዲት ሴት ስለ አንድ ነገር እያወራን ነበር እና እዛ መጽሐፍ ቅዱስ ትምህርት ቤት የኖረች ነች። አካውንታንት ሆና ምሰራ ነች። እና እኔ የእግዚአብሔር ፈቃድ ነው ወይ አልኳት። የሆነ ነገር ስትጠይቀኝ በምን ይታወቃል አለች። እግዚአብሔር ይናገራል። እንዴት ነው የሚናገረው? ምንም አታውቅም። ለካ የእግዚአብሔር ልጅም እንደሆነች እርግጠኛ አይደለችም ማለት። እዚህ ክፍል ላይ ግን የእግዚአብሔር ልጆች የመሆናችን ማረጋገጫ እንመለከታለን። ተመልከቱ ምን ይላል? ቁጥር 6 ላይ ልጆችም ስለሆናችሁ እግዚአብሔር አባት ብሎ የሚጮህ የልጁን መንፈስ የት ላከ? በውስጣችሁ ላከ። ልጆች የመሆናችን ማረጋገጫ በውስጣችን ምን አለ? የሚጮህ መንፈስ አለ። የሚጮህ አለ። ይጮሃል፣ አያቋርጥም፣ ዝም አይልም። እኛ እንኳን ዝም ብንል ከውስጥ ምን ይሆናል? ይጮሃል። በማይነገር መቃተት በውስጣችን አለ። ራሳችንን መጠየቅ ያለብን ይህንን ነው። የሚጮህ መንፈስ አለ ወይ? የእግዚአብሔር መንፈስ ውስጤ አለ ወይ? ይቃትታል ወይ? እኔ እንኳን ዝም ብል ይናገረኛል ወይ? ይህንን ነው መጠየቅ ያለብን። ይሄ ከሌለ በእርግጥ መታችሁ እንድታማክሩን እኔ ምክር ሰጣችኋለሁ። አማክሩን ኑና፣ መጋቢም እኔም አለሁ። የሚጮህ መንፈስ ከሌለ ውስጣችን አባ የሚል መንፈስ፣ ይሄንን የእግዚአብሔር ቃል ደጋግሞ ነው የሚናገረው። አጋጣሚ አይደለም። ሮሜ ውስጥም ሄዳችሁ ስትመለከቱ ሮሜ 8:15ም ስትመለከቱ አባት ብለን የምንጮህበት የእግዚአብሔር መንፈስ ውስጣችን አለ ወይ? የሚናፍቅ እግዚአብሔርን የሚጣራ አለ ወይ? የሚናገረን አለ ወይ? ውስጣችን ወደ እግዚአብሔር ፍቅር የሚጠራን አለ ወይ? ወይስ በልማድ ዝም ብሎ ጸልይ ስለተባለ ነው የምንጸልየው? አድርግ ስለተባለ ነው የምናደርግ? ያ የባርነት ህይወት ነው። የልጅነት ህይወት ግን መንፈስ ቅዱስ ውስጣችን ይጮሃል። መንፈስ ቅዱስ ውስጣችን ይናገራል። ይህንን እርግጠኛ እንድትሆኑ አንድም ሰው ልጅ ከመሆን ወደኋላ እንዲቀር የእግዚአብሔር ፈቃድ ስላልሆነ ይህን እርግጠኛ እንድንሆን ያስፈልጋል። በዚህ ቃል መሰረት አባ ብሎ የሚጮህ አለ ወይ? የሚናገር አለ ወይ? ውስጣችን ካልተናገረ ዛሬ ነው መጀመር ያለብን ይሄ መንፈስ ቅዱስ ውስጣችን እንዲጮህና እንዲናገር። ወይስ በተለምዶ በአእምሮ ብቻ ነው የምንሰራው? አይደለም። እግዚአብሔር መንፈስ ምናችን ውስጥ ነው የሚናገረው? መንፈሳችን ላይ ነው የሚናገረው። መንፈሳችን ላይ በሉ። የእግዚአብሔር መንፈስ ለምናችን ይናገራል? ለመንፈሳችን ይናገራል። ግልጽ ነው እኮ ሲናገር እንሰማዋለን እኮ ይናገራል። ሰው እንደሚናገር ነው ውስጣችን ሆኖ የሚናገረው መንፈስ ቅዱስ። ክብር ለእግዚአብሔር ይሁን። ስለዚህ ወደ እግዚአብሔር ልንቀርብ ያስፈልጋል ማለት ነው። ውስጣችን ንግግር ከሌለ፣ ዝም ከሆነ፣ ድንጋይ ከሆነ፣ አእምሯችንን ብቻ የምንጠቀም ከሆነ፣ አድርግና አታድርግ ተጽፏል አባቶቻችን ስላደረጉ እናደርጋለን ከሆነ ዛሬ ልንጀምር ያስፈልጋል። ውስጣችን የሚጮኸውን መንፈስ እግዚአብሔር እንዲሰጠን ዛሬ መጀመር አለብን ማለት ነው። ለምን? ከኋላ በዝርዝር የምናየው ነገር አለ ማለት ነው።
ስለዚህ እኛ ልጆች ነን ማለት ነው። ሁለተኛው ማረጋገጫ ምንድነው? ቁጥር 7 ላይ ተመልከቱ። የሚገርም ነገር ደግሞ አለ። ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም። አጠገባችሁ ያለውን ሰው ውስጤ የሚጮህ መንፈስ ካለ ልጅ ነህ በሉት። ባሪያ አይደለህም በሉት። ባሪያ ማለት የሆነ መልኩ ጥቁር የሆነ ሰው ማለት እኮ አይደለም። ባሪያ የሆነ ሰው ማለት ምን ማለት ነው? የእግዚአብሔር መንፈስ የለውም፣ ለሌላ ነገር ተገዥ ነው ማለት ነው። ሌላ ነገር ይገዛዋል ማለት ነው። ሌላ ነገር ወደ ፈለገበት ይወስደዋል ማለት እኮ ነው። ባሪያ አይደለም ይልና ምን ይላል? ልጅ ነህ ይላል። አለም ቁጥር 7 ላይ ባሪያ አይደለም ልጅ ነህ። ልጅ ከሆንህ ደግሞ በክርስቶስ የእግዚአብሔር ምንድነህ? እስቲ ወራሽ በሉ። እስቲ ጨመር አድርጉና ወራሽ በሉ። እስቲ በደንብ ጨምሩና ወራሽ በሉ። እንደገና ጨምሩና ወራሽ በሉ። እስቲ የመጨረሻ ወራሽ በሉ። እስቲ ወራሽ። ይሄ ካልተጮህበት በምን ይጮሃል? የማን ወራሽ? የዶናልድ ትራምፕ እኮ አይደለም። እኔ በቃ ሁሌ ደስ የሚለኝ ለዚህ ነው። አሁን የኛ እንትን ሲስተሙ ላይ እምቢ ብሏል። አሁን የኛ ፐርሚት ቶሎ አልታደሰም፣ እምቢ ብሏል። የምንወዳቸው ዶናልድ ትራምፕ ረገጥ እያደረጉት በዚህም ኮሌጅ ልታመለክት ስትል ዝም ብሎ ያስቸግራታል። እንደ ሌሎቹ እንደናንተ ልጆች አይደለም። ግን እኔ ደስተኛ ነኝ፣ በጣም ደስተኛ ነኝ። በጣም ምክንያቱም የእግዚአብሔር ወራሽ ነኝ። እኔ ዶናልድ ትራምፕ ወራሽ አይደለሁም፣ የእግዚአብሔር ወራሽ ነኝ። ደግሞ ዶናልድ ትራምፕ የሚረግጡት እዚህ ያለው ነው እንጂ እግዚአብሔር ከላይ ይረግጣቸዋል። ሃሌሉያ! እንዴት እንደሚረግጣቸው እሱ ደግሞ ያውቃል። ያም ነው ደግሞ በጣም ደስ የሚለኝ። ሃሌሉያ! ይችላል እግዚአብሔር። እኛን ይረግጡን ይሆናል እሳቸው፣ እግዚአብሔር ግን ከላይ ደግሞ ሲረግጣቸው ወዳልተፈለገ መንገድ አስገብቶ እግዚአብሔር ይከፍታል እንጂ የሚባል ነገር የለም። እግዚአብሔርን ታምኑ። ክብር ለጌታ ይሁን። ልትሉ ነው እንዴ? የሚባል ነገር የለም። ሃሌሉያ! ወራሽ ነን፣ የእግዚአብሔር ወራሽ ነን። ዋው ዋው! እንዴት ያለ መውረስ ነው! የዘላለምን አምላክ እኮ ነው የምንወርሰው። የሰማይና የምድርን ገዥ እኮ ነው የምንወርሰው። ለዘላለም የሚኖር ብልጥግና እኮ ነው የምንወርሰው። የአንድ ሰሞን መሰላችሁ እንዴ? የአንድ ሰሞን አይደለም። የአንድ ሰሞን ይለወጣል፣ የአንድ ሰሞን ይቀራል። አይደለም እንዴ? እናቴ የሰራቸው ቤት ነበር ሆሳና ደክማ እናታችን ወደ ጌታ ስትሄድ ደግሞ ልጆች ቁጭ አልንና አንዳንዶች ልጆች ከመካከላችን ይሸጥ መሸጥ አለበት ካልተሸጠ በፍጹም አሉ። አጎታችን እንትን እያለም እያስጠነቀቀ ኧረ ተው እያለ በፍጹም። አንዳንዶቻችን ከልጆች እኔ ሸጬ ገንዘቡ ካላገኘው አለን። ሆስፒታል አጠገብ ያለ ቤት ነው እንግዲህ። ያኔ ጥሩ ገንዘብ 40 ሺህ እዛ አስተዳደሩ ፊት ለፊት ያለ እኮ አጎታችን አሁን ሸጣቸዋል፣ በኋላ እንዲህ ብትነክሱም አታገኙትም አለ። ተሸጠ፣ አለፈ፣ ርስትነቱ ቀረ ማለት ነው። ርስትነቱ ቀረ፣ ይቀራል። እዚህ ምድር የምናወርሰው ርስት ይቀራል። የእግዚአብሔር ርስት የዘላለም ነው። የእግዚአብሔር ርስት የኃያልነቱ ርስት ነው። የጌትነቱ ርስት ነው። የዘላለም ፍስሐና ደስታ፣ እርካታ፣ ሰላም ያለበት ርስት ነው። ክብር ለጌታ ይሁን። ስለዚህ ወራሾች ነን ይላል። ደስ ይበልህ በሉት። አጠገባችሁ ያለውን ሰው ልጅ ከሆንክ ወራሽ ነህ በሉት። ምንም ያጎሳቁል ነገር ይኖር እዚህ ምድር ላይ፣
ምንም የምትቸገርበት ነገር ይኖር ወራሽ ነህ። ከዚህ በላይ የሚያስደስት ነገር አለ? ይህንን ቃል ቅድም እያሰብኩ ነበረ፣ በጣም እየዘለልኩ ወራሽ ነኝ እንዴ? ከዚህ በላይ እኔ ምን ምዘልበት ነገር አለ? አንዳንዶቻችን ምናልባት ብዙዎቻችን ልንሆን እንችላለን አለ። አሜሪካ እድል ሲገጥመን እንዴት ነው የዘለልነው? መጋቢ ይዘልላል፣ ያዘልላል። እውነት ነው ያዘልላል። እግዚአብሔር የባረከው ሀገር ስለሆነ ያዘልላል። አያዘልልም? አይደለም በቃ ሌላ ነው። ያዘልላል፣ ያስቦርቃል፣ ያስፈነድቃል እንጂ ግን ከዚህ በላይ በእውነት ጉባኤውን የማያስቀምጥ ነገር ቢኖር የእግዚአብሔር ወራሽ በሆን ነው። ሃሌሉያ። ያ ልዩነት ለማየት ከፈለገን ሉቃስ ምዕራፍ 16 ላይ መሄድ ነው። እድሜ ልኩን የእግዚአብሔር መንግስት ወራሽ ሆኖ እድሜ ልኩን ሲቸገር የነበረ ሰው ነበር። እድሜ ልኩን አልዓዛር የሚባል ስንት ዘመን እድሜ ልኩን ቁስል እየቆሰለ ውሾች የሚልሱት ነበር። አንዱ ደግሞ የእግዚአብሔር መንግስት ወራሽ አይደለም፣ ነገር ግን እዚህ ምድር ላይ ተመችቶት በየቀኑ ልብሱ እየታጠበ ላውንደሪ በጣም በቃ እየተጠበቀለት ምግቡ በአይነት ትላንት የበላው ዛሬ ፍሪጅ የተቀመጠ አይበላም፣ አላዲስ እየበላ ይኖር ነበር። ተመችቶት ይኖር ነበር። መሞት አይቀርም፣ ሞቱ ሁለቱ። ያኛው ወደ ርስቱ ገባ። በቁስል ተወርሶ የነበረው እድሜ ዘመኑን ሁሉ ሲማቀቅ የነበረው ወደ ምን ገባ? ወደ እግዚአብሔር ርስት ሲገባ በምድር የነበረው ነገር በሙሉ የት እንደገባ። ያኛው ሞተ፣ ደግሞ ሲኦል ገባ። በምድር የነበረው ነገር በሙሉ በአንድ ደቂቃ ተኖ ሄደና ምላሱን ውሃ የሚያረጥብለት አጣ። እሱ የእግዚአብሔር መንግስት ወራሽ ስለሆነ አሁን እዚህ ይጽናናል አለ እግዚአብሔር። አብርሃም ሲናገር እዚህ ይጽናናል እሱ። አንተ ደግሞ እዛ በምድር በራስህ መንግስትና በራስህ ውርስ ስትዝናና ኖርሃል፣ አሁን በሲኦል ተሰቃያለህ አለው ማለት ነው። የእግዚአብሔር መንግስት ውርስ ቃላት ሊገልጠው የማይችል ውርስ ነው። ክብር ለእግዚአብሔር ይሁን። እንግዲህ ወራሾች ነን። የምንወርሰው እግዚአብሔርን ነው፣ ሌላ ነገር አይደለም የምንወርሰው ማለት ነው። ቁጥር 8 እስከ 20 ላይ ደግሞ የምንመለከተው ምንድነው? ከልጅነት ወደ ባርነት አንመለስ የሚል መልእክት ነው። ቁጥር 8 እስከ 10 ወደ ተናቀና ደካማ ወደ ሆነ ትምህርት እንዴት ትመለሳላችሁ ይላል። ቁጥር 8 እና 10 ላይ ተመልከቱ። የሚገርም አባባል አለ ሐዋርያ ጳውሎስ እንደዚህ ይላል። ነገር ግን በዚያን ጊዜ እግዚአብሔርን ሳታውቁ በባህሪያቸው አማልክት ለማይሆኑ ባሪያዎች ሆናችሁ ተገዛችሁ። አሁን ግን እግዚአብሔርን ስታውቁ ይልቅስ በእግዚአብሔር ስትታወቁ እንደገና ወደ ደካማ ወደሚናቅም ወደ መጀመሪያ ትምህርት እንዴት ትመለሳላችሁ? አትመለስ በሉ አጠገባችሁ ያለውን ሰው። ሐዋርያ ጳውሎስ እንዴት ወደ ደካማ ትመለሳላችሁ? እንዴት ደግሞ ወደ ተናቀ ነገር ትመለሳላችሁ? እናንተ እግዚአብሔርን አውቃችሁ ይልና ከዛ የሚገርም ሌላ ነገር አለ የሚናገረው። ምን ይላል? ይልቁንም በማ ታውቃችሁ? በእግዚአብሔር ታውቃችሁ ስታበቁ። ይሄ ነው የሚገርመው ነገር። እኛ እግዚአብሔርን ማወቅ ሳይሆን እግዚአብሔር ማንን ማወቁ? እኛን ማወቁ። ሐዋርያ ጳውሎስ ይሄን ይላል። መታወቃችሁ ብቻ ሳይሆን እግዚአብሔርን ማወቃችሁ ብቻ ሳይሆን በእግዚአብሔር እናንተ ራሳችሁ ስትታወቁ። እንዴ እግዚአብሔር አውቋችሁ እንደገና ወደ ደካማ ነገር ትመለሳለህ፣ ወደ ባህል ትመለሳለህ፣ ወደ ጨንበላላ ትመለሳለህ። ምንድነው እኛ አካባቢ ደግሞ እየተፈጠረ ያለው? ወደ ያሆዴ ትመለሳለህ፣ ወደ ሬቻ ትመለሳለህ። ደካማ ወደ ተናቀ ነገር፣ ወደማይረባ ነገር፣ ወደ ሰው ስርዓት ትመለሳለህ። እንዴ እግዚአብሔር አንተን አውቆ በልጁ በክርስቶስ እንዴት ታደርጋላችሁ? አትመለሱ፣ ይሄ ባርነት ነው ይላል። ወደ ዘረኝነት
ዘር ወደ መቁጠር ከሌ በማ በኩል ነው ከሌ ብሎ ደካማ ነገር ነው፣ የተናቀ ነገር ነው። ዘር በርግጥ ያስፈልገናል። ያው እግዚአብሔር በዘር ውስጥ አስቀምጦናል አይደል? ግን ዘረኞች አንሆን። የሚበልጠው ዘር ደግሞ አለን። የትኛው ነው የሚበልጠው ዘር? የክርስቶስ ዘር ነው። ክብር ለእግዚአብሔር ይሁን። በክርስቶስ እኛ አዲስ ፍጥረት ሆነናል። የሚገርመው ለዘላለም የሚኖረው እኮ ይሄ በክርስቶስ የተዋጀነው ዘር እንጂ ይሄ የምንቆጥረው ዘር ይኖራል ለዘላለም አይኖርም። ሶሪ አይኖርም በሉ አጠገባቸው ያለው ሶሪ አይኖርም። ኢየሱስ ጌታ ነው። የሚኖረው ይሄ በደሙ የተሳሰረ ዘር ነው። በሕያው ቃሉ የተወለደ ዘር ነው። ለዚህ እኮ ነው ቤተክርስቲያን ስትመጡ በቅዱስ አሳሳም ሰላም ተባባሉ። የፍቅር ቤተሰቦች ናችሁ፣ ለዘላለም ትኖሩ ናችሁ። ማንን ለያይ እኮ ነው። ስሙ የተባረከ ይሁን። እና ወደ ተናቀ ትምህርት እንደው ምንድነው የሚላቸው? የተናቀ ትምህርት ሲላቸው ምን ትጠብቃላችሁ ይላል። ቁጥር 10 ላይ ተብሎ ቀንና ወርን ዘመንንና ዓመትን በጥንቃቄ ትጠብቃላችሁ። ምናልባት በከንቱ ለእናንተ ደክም ያለው እየፈራለሁ። እኔ ያል ዋጋ የከፈልኩት በተከንቱ እንዳይሆን ፈራለሁ። ቀን ትጠብቃላችሁ። የፋሲካ እንትን ያድነናል ብላችሁ ትጠብቃላችሁ። ሰንበት ያድነናል ብላችሁ ትጠብቃላችሁ። ኢዮቤልዩ ያድነናል ብላችሁ ትጠብቃላችሁ። የተናቀ ነገር አዲስ ወርን ትጠብቃላችሁ ይላል ሐዋርያ ጳውሎስ። አሁን የከበረ ነገር መጥቶ እግዚአብሔር አውቋችሁ በልጁ በክርስቶስ ተገልጦላችሁ ከቁጥር 11 እስከ 20 ደግሞ ወደ ባርነት የመመለሳቸው መሰረታዊ ችግር ምንድነው? ወደ ባርነት ሊመልሳቸው የሚታገላቸው? አንደኛ ስንመለከት እውነቱን ያገለገሏቸውን አገልጋዮችና ትምህርታቸውን መተው ብቻ ሳይሆን እንደ ጠላት መቁጠር። አይገርምም? ወደ ባርነት የሚመለሱበት ምክንያት ለካ እውነት ከሚያገለግሉ አገልጋዮች መለየታቸው ነው። አንዱ ሰይጣን የሚያደርገው ነገር ምንድነው? እውነት ካለበት ሊያወጣችሁ ይፈልጋል። ወደ ባርነት ሊወስዳችሁ ይፈልጋል። እውነት ካለበት፣ የእግዚአብሔር ሕይወት ካለበት፣ እግዚአብሔር በወንድሞች እውነተኛ በሆነ ወንድሞች መካከል ምንን አዟል ይላል? ሕይወትን አዟል፣ በረከትን አዟል ይላል። ነገር ግን ሰይጣን ግን ይለያቸዋል ከዚያ ህብረት። አራቱን በሬዎች ጅብ ሊበላቸው ሲል ምንድን ነው ያላቸው? አንዱ ላይ እንቅፋት ምን አለ? ለመጀመሪያው ከሱ ተለዩ። እሱ ምንድን ነው አለ? ከሩቅ እየታየ ስለሆነ እሱን አስወጡት አለ። ሲያስወጡት እሱን በሉት። ከዛስ ገታክተን ደግሞ ሌላውን ደግሞ እሱ ደግሞ ቀይ ነው፣ እንደ ስጋ ይመስላል፣ ያስጎዳቸዋል። እሱን ደግሞ አውጡት እያለ ከህብረት ሰይጣን እንደዚህ ነው የሚያደርገው፣ ይነጥልና ያወጣል። ሐዋርያ ጳውሎስ ይህን ይናገራል። ተመልከቱ ቁጥር 11 እና 16 ከ11 ጀምሮ እስከ 16 ስትመለከቱ ማለት ነው። ከ11 ጀምሮ የምንመለከተው ከ12 ጀምሮ የምንመለከተው ይሄንን ነው ማለት ጠላት ሆንኩባችሁ ወይ ብሎ ይላል። ቁጥር 16 ተመልከቱ። እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁ ወይ? አሁን ጳውሎስን እንደምን ይቆጥሩት ጀመር? እንደ ጠላት። እውነት ያመጣላቸው እሱ ነው። የእውነትን ብርሃን ወደ እነሱ ያደረሰው እሱ ነው። በፍቅር እውነትን የሚነግራቸው እሱ ነው። ነገር ግን እነዚህ ከኋላ የመጡ አስተማሪዎች ጳውሎስን እንዲጠሉ አደረጉት። ከጳውሎስ ጋር ግንኙነታቸውን እንዲቆርጥ አደረጉት። ከዚህ የተነሳ በቃ ጠላት አረጋችሁኝ እኔን ብሎ ሐዋርያ ጳውሎስ ይናገራል ማለት ነው። ጥንቃቄ ልናደርግ የሚገባን እዚህ ላይ ነው። ወደ ባርነት ሰይጣን ሊመልሰን ሲፈልግ እውነትንና እውነትን ከሚያገለግሉት የሚነጥል ስራ ይሰራል ሰይጣን። እግዚአብሔር ስራውን ያፍርስ። አሜን በሉ። እግዚአብሔር ስራውን ያፍርስ። ያፍርስ። ጳውሎስ እንግዲህ እንደ ጠላት ከተቆጠረ ዛሬ እውነትን የሚያገለግሉ እንደ ጠላት ቢቆጠሩ አይደንቅም? ምን ይደንቃል? ሐዋርያ ጳውሎስ እንደ ጠላት ተቆጥሯል። ዛሬም እውነትን የምናገለግል እንደ ጠላት ልንቆጠር እንችላለን።
የእግዚአብሔር ክንድ ይነሳ። እግዚአብሔር ተዋጊ ነው። ሌላው ወደ ባርነት የመመለስ መሰረታዊ ችግር ምንድን ነው? ከልጅነት የሚያወጣቸው የቀኑ ሰዎች ብርቱ ፍለጋ ነው። ይፈልጓቸዋል፣ በብርቱ ይፈልጓቸዋል። የሚገርመኝ ነገር ይሄ ነው። የሰይጣን ብርቱ ፍለጋ ነው። ለደህንነት ሳይሆን ለማውጣት፣ ለመለየት፣ ለመነጠል፣ ወደ ባርነት ለማስገባት፣ ወደ ጨለማ ለማስገባት። ተመልከቱ ቁጥር 17 እስከ 18 ምን ይላል? በብርቱ ይፈልጓቸዋል፣ ለመልካም አይደለም። አጠገባችሁ ያለውን ሰው በብርቱ የሚፈልግህ ለመልካም አይደለም በሉ። ግን ለምንድን ነው ይላል? ነገር ግን በብርቱ ትፈልጓቸው ዘንድ በውጭ ሊያስቀሯችሁ ነው። በቃ ሊያስቀሯችሁ እኮ ነው። በውጭ ሊያስቀሯችሁ ነው በብርቱ የሚፈልጓችሁ ብሎ ይላል። አንድ ሰውዬ እዚህ ከመጣው በኋላ በጣም የምንወዳቸው ሰው ነበሩ። በጣም የምንወዳቸው ብዙ ነገር የምናስብላቸው ሰው ናቸው እና ግን በኋላ ከኛ ተለዩ። እዚህ መጥተው እዚህ ከመጣው በኋላ ስልክ ደውለው በጣም ይቅርታ አድርግልኝ ብለው እዛም ያሉትን ከኛ ጋር የሚያገለግሉ አገልጋዮችን ይቅርታ ጠየቁና ምን አሉ? እኔ እናንተ ምንም አልበደላችሁኝም። በእርግጥ ለኔ መልካም ነበር እቅዳችሁና ሐሳባችሁ። ግን አሉ ሰዓታትን የሚያጠፋ ሰው አለ። እንደዚህ በውጭ ሊያስቀረኝ ሰዓታትን ስልክ ላይ ሰዓታትን ነው የሚያጠፋው። ጆሮዬ እስኪቃጠል ድረስ ለሊት አብረውኝ የሚያድሩ ሰዎች ሎኬሽን ነው እንግዲህ ደቡብ አፍሪካ ያለ ነገር ነው። ደቡብ አፍሪካ ሎኬሽን ነው የሚያድሩት እና አብረው ይተያያሉና ለሊት ይገርማቸዋል እኔን የሚያዩ ሰዎች። ምክንያቱም ይደውላል። በቃ ሰዓታትን ጆሮዬን ያቃጥለኛል። በቃ ተግቶ ወጥሮ ያዘኛል። ከዛ ኋላ ወሰዳቸው፣ ውጭ አስቀራቸው። ወይኔ አሁን እየተቃጠልኩ ነው ይላሉ ሰውዬው። አሁን እየተቃጠልኩ እያረርኩ ነው፣ እየሞትኩላችሁ ነው። እናንተ ብቻ ይቅር በሉኝ፣ እኛ እንወዶታለን፣ በፊትም ይቅር ብለናል አለን። ምን ለማለት ነው? በብርቱ የፈለጋቸው ይሄ በስልክ የፈለጋቸው ሰውዬ እሳቸውን ለማስቀረት ነው። ዛሬም በብርቱ እንደዚህ የሚፈልገን ውጭ ሊያስቀረን ነው። አብሮ ልጸልይ እኮ አይደለም፣ የእግዚአብሔርን ፈቃድ እኮ እንወቅ አይደለም። ግን በቃ ነገር ዝም ብሎ እየጠመጠመ እግዚአብሔር ይከልክል ያንን። ሌላው ሶስተኛው ነገር ምንድን ነው? ወደ ባርነት የመመለሳቸው ችግር የሚፈልጋቸውም ሰው ነው። እውነቱን የገለጠሏቸው አገልጋዮች እንደ ጠላት አድርጎ መቁጠር ነው። ሌላው ደግሞ ምንድን ነው? ክርስቶስ በፊታቸው አለመሳሉ ነው። 19ና 20 ተመልከቱ። ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለ እናንተ ምጥ ይዞኛል። ምጥ አስቡ፣ የሴቶች ምጥ። እንደዚያ እያማጥኩኝ ነው። ምን እስኪሆን ድረስ? ክርስቶስ እስኪሳል ድረስ። ክርስቶስ ጠፍቷል ማለት ነው። የክርስቶስ ምስል የለም። ሰዎች ናቸው እየገዘፉ ያለው ማለት ነው። የሰዎች ነገር ነው እየታየ ያለው፣ ክርስቶስ አይደለም ይላል። ይሄ ነው እንግዲህ ወደ ባርነት የመመለስ ችግር። በመጨረሻ ሐዋርያ ጳውሎስ የልጅና የባሪያ ንጽጽር ከቁጥር 21 እስከ 31 ይነግረናል። የሚገርም ነገር ነው። ቁጥር 4 እስከ 7 እንደተመለከት ነው በተቀጠረልን ጊዜ ልጆች የመሆናችንና የልጅነት ምልክቶችን ተመልክተናል። የልጅነት ምልክት ምንድን ነው ብለናል? ልጆች የመሆናችን ምልክቱ ምንድን ነው ብለናል? ወራሽ። ትክክል ናችሁ። ወራሽ መሆን በውስጣችን ምን አለ? መንፈስ ቅዱስ አለ። የሚጮህ መንፈስ አለ። ማያርፍ መንፈስ አለ። በማይነገር መቃተት አለ ይላል። አሁን እዚህ ክፍል ላይ ደግሞ ይሄ ውስጣዊ ማረጋገጫ ነው። ውጫዊ ማረጋገጫዎችን ደግሞ ሐዋርያ ጳውሎስ ይነግረናል። እኛ በእውነት ልጆች የሆንን በእውነት የእግዚአብሔር ልጆች ካልሆኑት ጋራ ስሙኝ በደንብ ይሄንን በደንብ እኛ በእውነት ልጆች የሆንን በእውነት የእግዚአብሔር ልጆች ካልሆኑት ጋር እኩል እግዚአብሔር አባቴ ነው እያለን እንጠራ ይሆናል እንጂ እኩል ልጆች ግን አይደለንም። በዚህ ክፍል ላይ የሚገርም ነገር ነው የሚናገረው ሐዋርያ ጳውሎስ። ይህን የተናገርኩት እዚህ ከተጻፈው ነው። እዚህ ከተጻፈው ሁለት ልጆችን ያቀርብልናል። ማንና ማንን? ይስሐቅንና እስማኤል። እስማኤል ነው መጀመሪያ የተወለደው። እስማኤልና ይስሐቅን ሁለቱም ማንን አባ ይላሉ?
አብርሃምን ምናችን ይሉታል? አባታችን። አባ ይሉታል ሁለቱም። የሚገርም ነገር። ሁለቱም እኩል ነው አባት የሚሉት። አባቴ አባቴ ይሉታል። ሐዋርያ ጳውሎስ ግን ሁለቱም አባት ይበሉ እንጂ በእርግጥ እውነተኛ አባት ለአንዱ ነው ይለናል። ያለኛ ምሳሌ ነው። ጌታ ኢየሱስ ክርስቶስ ሲናገር እናንተን የሚገሉ እንኳን ሳይቀሩ እግዚአብሔርን የሚያገለግሉ እስኪመስላቸው ድረስ ይቆጥሩታል፣ አገልግሎት አድርገው ይቆጥሩታል። እግዚአብሔር እያሉ ይገላሉ ይላል። ዛሬም እግዚአብሔር እያሉ ሊጠሩ ይችላሉ፣ አባቴ እያሉ ሊጠሩ ይችላሉ። ነገር ግን እውነተኛ ልጆች ከሆኑን እኩል ልጆች አይደሉም። እውነተኛ ልጆች አይደሉም። መቼም ስንዴና እንክርዳድ ለሰው ቀርቶ ለመላእክት እንኳን ለመለየት እንደሚያስቸግር እግዚአብሔር ቃል ተጽፏል። ዛሬም ቢሆን እንክርዳድና ስንዴ አብሮ ይለያል። በመንግስተ ሰማይ የሚያስደንቀኝ ነገር አንድ የስነ መለኮት ሰው ስነ መለኮት የሚናገር ሰው ሲናገር ምን አለ? በመንግስተ ሰማይ አንዱ በጣም የሚያስደንቀኝ ሰው እዚህ በጣም የምጠብቃቸውና ወራሾች ናቸው ምላቸው እዛ ማጣቴ ነው። ደግሞ አንዳንዶቹ አይወርሱም የምላቸው እዛ መገኘታቸው፣ የኔ ደግሞ በመንግስተ ሰማይ መገኘቴ እሱ ያስደንቀኛል አለ። በጣም ያስደንቃል። እግዚአብሔር እያሉ አባቴ ነው እያሉ የሚጠሩ ነገር ግን አባት ያልሆኑ መንግስተ ሰማይ ስናይ በጣም ያስደነግጣል። ሐዋርያ ጳውሎስ ይህንን ያነጻጽራል፣ ይለያል። እግዚአብሔር ነው በመከር ጊዜ የሚለያቸው ብሎ ይላል ማለት ነው። ተመልከቱ ቁጥር 22 እስከ 23 ላይ እኛ ከጨዋይቱ ወይም ከሰማይቱ ኢየሩሳሌም በተስፋው ቃል በእግዚአብሔር ቃል ተወልደናል ይላል። በእግዚአብሔር ጉባኤ፣ በእግዚአብሔር ቤተ ክርስቲያን ቅዱሳን ህብረት የመጣ ነው። በእግዚአብሔር መንፈስ በቃሉ ተወልደን ነው ማለት ነው። በእውነት ልጆች ያሉንስ ከባሪያይቱ ተወልደዋል ይላል ሐዋርያ ጳውሎስ። ከምድራዊቱ ኢየሩሳሌም እንደ ሥጋ ፈቃድ የተወለዱ ናቸው። በሥጋ ፈቃድ የሚመላለሱ ናቸው። እንደ ሥጋ ፈቃድ ወደ ቤተ ክርስቲያን የመጡ ወደ ጉባኤ የመጡ ናቸው እንጂ በእግዚአብሔር ቃል ተወልደው አይደለም ይላል። በእውነት ልጆች የሆንን ይላል ቁጥር 24 እስከ 26 እኛ ለእግዚአብሔር ፈቃድ የምንኖር ነን፣ በነጻነት የምንኖር ነን፣ ወደ ጸጋው የመጣን ነን፣ እግዚአብሔር ያለበትን ሰማይ የምንመስል ነን። እግዚአብሔር ያለበትን ሰማይ ነው የምንመስለው። በዚያ ያለውን ፈቃዱን ነው የምናደርገው ይላል። በእውነት ልጆች ያልሆኑስ ለሕግ የሚኖሩ ናቸው፣ በባርነት የሚኖሩ ናቸው፣ ወደ ጸጋ ያልመጡ ናቸው። እስራኤላውያን ዛሬ የሚኖሩበትን ኢየሩሳሌም የሚመስሉ ናቸው። ዛሬ ኢየሩሳሌም ምን ላይ ነው ያለችው? ሰላም ላይ ነው? ጦርነት ላይ? ጦርነት ላይ። የክርስቶስ የሆኑትን ይቀበላሉ፣ ያሳድዳሉ። ያንን እንመለከታለን። ቁጥር 27 እና 30 ላይ የሚገርም ነገር አለ። እኛ መካን ብቸኛ ባል የሌላት ከመባል ተነስተን እጅግ ብዙ ልጆችን የወለድን ወይም የምንወልድ ፍጻሜያችን እልልታ የሆነ ነው። እልልታ። እልል በሉ እስቲ ባካችሁ። ክብር ለጌታ ይሁን። ቁጥር 27 ላይ ምን ይላል? አንቺ የማትወልጂ መካን ደስ ይበልሽ፣ አንቺ አምጠሽ የማታውቂ እልል በይና ጩኺ። ለዚህ ነው እልል በሉ ያልኳችሁ፣ ቃሉ ስለሚል ነው። የኔ ትእዛዝ እንዳይመስላችሁ። ባል ካላቱ ይልቅ የብቸኛይቱ ልጆች በዝተዋልና ተብሎ ተጽፏል። እኛ እንደዚህ ነው ጅማሬያችን። ብቸኛ ይመስላል፣ ልጅ የሌለን እንመስላለን። ነገር ግን ፍጻሜያችን ምድርን ይወርሳል። ክብር ለጌታ ይሁን። በእውነትስ ያልሆኑት በስጋ ስለተጸነሰው ልጅ የምትኩራራ በመካኗ ላይ በንቀት የምታላግጥ ነገር ግን ፍጻሜዋ ለቅሶ እንደሚሆን እዚህ ክፍል ላይ ይናገራል። ቁጥር 8 እንደ ይስሐቅ ተስፋ ያለን የአብርሃም ልጆች ነን፣ እንደ እስማኤል ተስፋ የሌላቸው የአብርሃም ልጆች ናቸው። ቁጥር 29 ስንመለከት እንደ ይስሐቅ በስጋ ፈቃድ በተወለደው እንሰደዳለን። ይሄ ሌላው ምልክት ነው። በእውነት ልጆች የሆንን በማን እንሰደዳለን? በስጋ ፈቃድ በተወለደው እንሰደዳለን። ቤተ ክርስቲያን ውስጥ ሆኖ የሚያሳድዱ አሉ፣ የሚመቱ አሉ፣ የሚገሉ ሁሉ አሉ ማለት ነው። ቤተ ክርስቲያን ውስጥ ቁጭ ብለው ማለት ነው።
ለምንድን ነው ብለን ካልን እዚህ ጋር ይነግረናል። በቤት ያለ እስማኤል ነው ያሳደደ ብሎ ይላል። እንደ ይስሐቅ ተስፋ ያለን የአብርሃም ልጆች እንደ ይስሐቅ በስጋ ፈቃድ የተወለደው ስለሚያሳድድ ይሄ አንዱ ምልክታችን ነው ማለት ነው። እንደ መንፈስ ፈቃድ የተወለደውን በእውነት ልጆች ያልሆኑ ያሳድዳሉ። እንግዲህ ጠቅላላ ስናደርግ መልእክታችንን የገላትያ ምዕራፍ 4 ዛሬ ላለችው ቤተ ክርስቲያን ያለው መልእክት ግልጽ ነው። በክርስቶስ ኢየሱስ የእግዚአብሔር ልጆች ናችሁ። ክብር ለእግዚአብሔር ይሁን። የእግዚአብሔር ልጆች ከሆናችሁ ደግሞ ወራሾች ናችሁ። ስለዚህ ወደ ባርነት አትመለሱ። ወደ ተናቀ ነገር፣ ወደ ደካማ ነገር አትመለሱ። የጸጋው ወራሾች ልጆች እንደመሆናችሁ መጠን በመንፈስ ቅዱስ ተመላለሱ። እንጸልያለን። መሸሸጊያ ዋሻ መሸሸጊያ ዋሻ መከታ ጋሻችን መከታ ጋሻችን ጦራችን አንተውነ ጦራችን አንተውነ ጠላትን መውጊያችን ጠላትን መውጊያችን አንተም ተዋጊነ ስምህ እግዚአብሔር ነው እንኮራባለን ደስታ ኃይላችን ነው። አንተም ተዋጊነ ስምህ እግዚአብሔር ነው እንኮራባለን ደስታ ኃይላችን ነው። እግዚአብሔር አምላካችን ሆይ እናመሰግንሃለን። ክብር ለስምህ ይሁን። በእውነት ላልተወለዱት በዚህ ጊዜ እንጸልያለን። በኢየሱስ ክርስቶስ ስም የምህረትን ጊዜ ተጠቅመው ወደ እውነት መምጣት ይሁንላቸው። በእውነት እንደ ተስፋው ቃል እንዲወለዱ በክርስቶስ ስም እንጸልያለን። ቃልህ የመጣው እግዚአብሔር ሆይ ሰውን ለማዳን እንጂ ለመኮነን አይደለም። ቃልህ የመጣው እግዚአብሔር አስጠንቅቀህና ገስጸህ ልብን ለማቅናት ነው። ስለዚህም እግዚአብሔር በእውነት ያልተወለዱ እንደ ሥጋ ፈቃድ የሚመላለሱ ዛሬ ምህረትህ እንዲያገኛቸው፣ ዛሬ እግዚአብሔር በመንፈስህ እንድትገናኛቸው እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ታላቅነትህ ያገኛቸው። ልጆች የሆንም በመንፈስህ ደግሞ ጌታ ሆይ መቀጠል ይሁንልን። ያንተ ወራሽነታችንን እግዚአብሔር አምላካችን ሆይ አይኖቻችንን ከፍተህ እንድታሳየን በክርስቶስ ስም እንጸልያለን። በሐዘን ያለ በክርስቶስ ስም ዛሬ ከሐዘኑ ይውጣ። ወራሽነቱን እያየ እንዲጽናና በኢየሱስ ክርስቶስ ስም እንጸልያለን። እናመሰግንሃለን። ክብር ላንተ ይሁን። ከፍ በል። እንወድሃለን በኢየሱስ ክርስቶስ ስም።